ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ጋላታሳራዮች ከርተስ ጆንስን ማስፈረም ይፈልጋሉ እየተባለ ይገኛል። እንደዚሁም የቀድሞ የሊቨርፑል ተጫዋች የነበረው ኒኮ ዊሊያምስ በማንቸስተር ዩናይትድ እና በኒውካስል እየተፈለገ እንደሆነም እየተዘገበ ይገኛል። የ15 ዓመቱ ሉካ ኤደንስን የተመለከተም ዘገባ ይኖረናል። እንደዚሁም ጆን ባርነስን በሃርቪ ኤሌት ዙሪያ የሰጠው አስተያየት አለ። እነዚህን በአጠቃላይ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ኮሜንት ሴክሽን ላይና ዲስክሪፕሽን ላይ በሚገኙ ሊንኮች ተጠቅማችሁም የቴሌግራምና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባው የምናቀና ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የቀድሞ የሊቨርፑል ተጫዋች ሆኖ ጆን ባርነስ በሃርቪ ኤሌት ዙሪያ የሰጠውን አስተያየት ይሆናል። በትናንትናው ዕለት ከቢትፍሬድ ጋር ባደረገው ቆይታ ስለ ሃርቪ ኤሌት የሰጠው አስተያየት አለ። በዚህም አስተያየት ሃርቪ ኤሌት የስኳድ ተጫዋች እንዲሆን ሁለተኛ እድል ይሰጧል ብዬ እጠብቃለሁ። ከዚህ ቀደምም እንግዲህ የስኳድ ተጫዋች ነው የነበረው። አሁንም ያ እድል በድጋሚ ይሰጣል ብዬ እጠብቃለሁ። ይህም የሚሆነው ግን በሊቨርፑል ቤት ለመቆየት በሊቨርፑል ቤት የስኳድ ተጫዋች ለመሆን የሚወስን ከሆነ ብቻ ነው። ነገር ግን በሊቨርፑል የስኳድ ተጫዋች መሆን አልፈልግም፣ ሌላ ቦታ ሄጄ በቋሚነት መጀመር እፈልጋለሁ የሚል ከሆነ በክረምቱ የዝውውር መስኮት ሊለቅ የሚችልበት እድል አለ። ነገር ግን በሊቨርፑል ቆይቶ የስኳድ ተጫዋች መሆን የሚፈልግ ከሆነ ግን በአንዶኒ ኢራዮላ ስር ሁለተኛ እድል ይሰጣል ብዬ እጠብቃለሁ። ምክንያቱም በዚህ ሰዓት ላይ የአንዶኒ ኢራዮላን ቋሚ 11 ውስጥ ይገባል ብዬ አልጠብቅም። ነገር ግን ደግሞ አንዳንድ ጨዋታዎች ላይ ተቀይሮ እየገባ አንዳንድ ጨዋታዎች ላይ ደግሞ በቋሚነት እየጀመረ ለቡድኑ ከፍተኛ አስተዋጽኦ ማድረግ ይችላል ብዬ እጠብቃለሁ። እኔም ወደ ሊቨርፑል ተመልሶ ለሊቨርፑል ሲጫወት ማየት እፈልጋለሁ። ምክንያቱም በጣም ጥሩ የሚባል የስኳድ ተጫዋች ነው። በተለይ ደግሞ ወደ አስቶን ቪላ ከማቅናቱ በፊት በሊቨርፑል እያለ ያንንም ብቃቱን በተደጋጋሚ ሲያስመለክተን ነበረ። እናም በሊቨርፑል ለመቆየት ፍላጎት ካለው በአንዶኒ ኢራዮላ ስር ድጋሜ እድል ሁለተኛ እድል ይሰጠዋል ብዬ እጠብቃለሁ የሚል አስተያየቱን ሰጥቷል። እንደሚታወቀው እንግዲህ ሃርቪ ኤሌት በ2025 የክረምቱ የዝውውር መስኮት የመግዛት ግዴታ ባለው የውሰት ውል ወደ አስቶን ቪላ አቅንቶ ነበር። ነገር ግን ይህ የመግዛት ግዴታ አክቲቬት የሆነ የነበረው በአስቶን ቪላ 10 ጨዋታዎችን ማድረግ ሲችል ነበረ። ነገር ግን 10 ጨዋታዎችን ባለማድረጉ ምክንያት የመግዛት ግዴታው አክቲቬት መሆን ሳይችል ቀርቶ አሁን ላይ ወደ ሊቨርፑል ተመልሷል። በባለፈው ሰኞም ከ21 ዓመት በታች ቡድኑ ጋርም ልምምድ መስራት ጀምሯል። በዛም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ይህንንም እንቅስቃሴውንም አንዶኒ ኢራዮላ በቅርበት እየተመለከቱት ነው የሚገኙት። እናም ከዚህ በኋላ እንግዲህ ይህ ተጫዋች በሊቨርፑል የመጫወቻ እድል ያገኛል ወይስ አያገኝም የሚለው ላይ የራሳቸውን ውሳኔ ያስተላልፋሉ። ነገር ግን የመጫወቻ እድል ቢያገኝ ግን በቋሚነት ይጀምራል ተብሎ አይጠበቅም። በተለይ ደግሞ ከዚህ በኋላ አንድ ተጨማሪ የክንፍ ተጫዋችን የሚያስፈርሙ ከሆነ የሃርቪ ኤሌት የመጫወቻ እድል በዛው ልክ እየቀነሰ ነው የሚሄደው። ነገር ግን ደግሞ ተቀይሮ እየገባ ቡድኑ ላይ ከፍተኛ ተጽዕኖ መፍጠር የሚችል ተጫዋች ነው። በተለይ በ2024/25 የውድድር ዘመን ይህንን ነገር በተደጋጋሚ ስንመለከት ነበረ። ለምሳሌ አሁን ከክሪስታል ፓላስ ጋር በተደረገው ጨዋታ ላይ እሱ ተቀይሮ ገብቶ ባስቆጠራት ግብ አማካኝነት ነው ሊቨርፑሎች አሸንፈው ሊወጡ የቻሉት። ነገር ግን አርነ ስሎት ተጫዋቹ ላይ እምነት ባለመኖራቸው ምክንያት ከሊቨርፑል በውሰቱ ሊወጣ ችሎ ነበር። አሁን ላይ እንግዲህ አርነ ስሎት ከስራቸው ተሰናብቷል። አንዶኒ ኢራዮላ ደግሞ አዲስ አሰልጣኝ ተደርጎ ተሽሟል። ምናልባት በአንዶኒ ኢራዮላ ስር አዲስ ማንነቱን ሊያሳየን የሚችልበት ከፍተኛ እድል አለው። በዚህ ሰዓት ላይ ግን በሊቨርፑል ቋሚ 11 ውስጥ ይካተታል ተብሎ አይጠበቅም። ነገር ግን በቀጣይ በሚኖሩት እንቅስቃሴዎች እንደዚሁም ደግሞ በዝውውር መስኮት ላይ ሊቨርፑል በሚያደርጉት እንቅስቃሴ በሚያስፈርሙት ተጫዋች የዚህ ተጫዋች ቆይታ ሊወሰን የሚችልበት ከፍተኛ እድል አለ ተብሎ ይጠበቃል። በመቀጠል የምንመለከተው የ15 ዓመት ተጫዋች ሆኖ ሉካ ኤደንስን የተመለከተውን ዘገባ ይሆናል። ዚስ ኢዝ አንፊልድ ይዞት በወጣው መረጃ መሰረት ይህ የ15 ዓመት ወጣት ተጫዋች በቅድመ ውድድር ዝግጅት ላይ ከ21 ዓመት በታች ቡድኑ ጋር ልምምድ እንዲሰራ ፕሮሞት ተደርጓል ወይም ጥሪ ቀርቦለታል እያለን ይገኛል። ይህ ተጫዋች እንግዲህ ገና በ15 ዓመቱ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በዚህ ሰዓት ላይ እንግዲህ አንዳንድ ሰዎች ከስቴቨን ጄራርድ ጋርም እያመሳሰሉት ነው የሚገኙት። አንዳንድ ቪዲዮዎቹንም ከተመለከታችሁ ምን ያህል ትልቅ ተሰጥኦ እንዳለው በእርግጠኝነት መናገር ይቻላል። እንደዚሁም በተጠናቀቀው የ2025/26 የውድድር ዘመንም ከ18 ዓመት በታች ቡድን ጋር በመሆን ከማንቸስተር ዩናይትድ ጋር በሚጫወቱበት ሰዓት ተቀይሮ በመግባት መጫወት የቻለ ተጫዋች ሆኗል። በዚህም ደግሞ በ14 ዓመቱ ከ8 ወር ከ20 ቀን ለ18 ዓመት በታች ቡድኑ በመጫወት በእድሜ ትንሹ ተጫዋች በመሆን አዲስ ሪካርድ ማስመዝገብ
ችሏል። በቀጣይም በ2026-27 የውድድር ዘመንም ለ18 ዓመት በታች ቡድኑ በቋሚነት ይጫወታል ተብሎ ይጠበቃል። በዚህ የቅድመ ውድድር ዝግጅት ግን ከ21 ዓመት በታች ቡድኑ ጋር ልምምድ እንዲሰራ ፕሮሞት ተደርጓል። በዚህ ሳምንትም ከዚህ ከ21 ዓመት በታች ቡድን ጋር ልምምድም ሲሰራ መመልከትም ይችላል። ይህንንም ልምምድ ደግሞ አንቶኒ ኢራላ በቅርበት ሲመለከቱት ነበረ። በእርግጥ እሱ ብቻ አይደለም፣ ጆሹዋ አቤም በዚህ የልምምድ ወቅት ላይ መገኘት የቻለ ተጫዋች ነው። እንደዚሁም አንቶኒ ኢራላም ይህንን ተጫዋች በቅርበትም እየተመለከቱት ነው የሚገኙት። ይህ ተጫዋች እንግዲህ በዚህ ሰዓት በአካዳሚ ውስጥ ካሉ በጣም ምርጥ ከሚባሉ ተጫዋቾች መካከል አንደኛው እርሱ ነው። በተጠናቀቀው ሲዝንም ከዋናው ቡድን ጋርም በአንዳንድ ልምምዶች ላይ እንዲሳተፍም ተደርጓል። እንደዚሁም ለቅድመ ውድድር ዝግጅትም ወደ አሜሪካ ከሚጓዘው ቡድን ጋርም ጆሹዋ አቤ አብሮ እንደሚጓዝ ነው የሚጠበቀው። በቀጣይ በ2026-27 የውድድር ዘመንም ከዋናው ቡድን ጋርም አንዳንድ ጨዋታዎችን ሊያደርግ የሚችልበት ከፍተኛ እድል አለ ተብሎ ይጠበቃል። በተለይ ደግሞ የካራባኦ ካፕና የኤፍኤ ካፕ ጨዋታዎች ላይ ሊሳተፍ የሚችልበት ከፍተኛ እድል አለ ነው እየተባለ የሚገኘው እና ምናልባትም ሉካ ኤደንስም በቀጣይ አመት ምናልባት አንዳንድ ጨዋታዎች ላይ ተቀያሪ ወንበር ላይ ሊቀመጥ የሚችልበት እድል አለ። ካልሆነ ደግሞ በ2027-28 የውድድር ዘመን ላይ ልክ እንደ ጆሹዋ አቤ ሁላ ለዋናው ቡድን አንዳንድ ጨዋታዎችን እንዲያደርግ ሊመረጥ የሚችልበት እድል እንዳለ ነው እየተነገረ የሚገኘውና ይህ ሉካ ኤደንስ የተባሉ የ15 ዓመት ወጣት ተጫዋች እንግዲህ በዚህ ሰዓት በአካዳሚ ውስጥ ካሉ ምርጥ ከሚባሉ የመሀል አማካኝ ተጫዋች መካከል አንደኛው ነው እየተባለ የሚገኘው እና በጣም ትልቅ ተስፋ የተጣለበት ተጫዋች እንደሆነም ነው እየተነገረ የሚገኘው። ከወዲሁም እንግዲህ ቅድም እንዳልኳችሁ ከስቴቨን ጀራርድ ጋርም እያመሳሰሉት ነው የሚገኙትና ሉካ ኤደንን የተባለውን ተጫዋች እንግዲህ ስሙን እንዳትረሱት። ምናልባትም ከ3 ዓመት ከ4 ዓመት በኋላ የሊቨርፑል ወሳኝ ተጫዋች ሊሆን የሚችልበትም ከፍተኛ እድል ሊኖር ይችላል። ምናልባትም እንደነ ሪዮን ጉማም ለቀጣይ ዓመትም ብሬክ ስሩ ሊያደርግ የሚችልበትም ከፍተኛ እድል ሊኖር ይችላልና ይህንን ስም በደንብ ማስታወስ የሚኖርብን ይሆናል። በመቀጠል የምንመለከተው የቀድሞ የሊቨርፑል ተጫዋች የሆነውን ኒኮ ዊሊያምስን የተመለከተውን ዘገባ ይሆናል። ሊቨርፑል ኤኮ ይዞት በወጣው መረጃ መሰረት ማንቸስተር ዩናይትዶችና ኒውካስል ዩናይትዶች ኒኮ ዊሊያምስን ማስፈረም ይፈልጋሉ እያለን ይገኛል። በተለይ ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም እስከ 20 ሚሊዮን ፓውንድ ድረስ ለማውጣት ዝግጁ እንደሆኑ ነው እየተነገረ የሚገኘው። ሊቨርፑል እንግዲህ ማንኛውም ክለብ ቢያስፈርመው ተጠቃሚ ነው የሚሆነው። ምክንያቱም ይህንን ተጫዋች ለኖቲንግሃም ፎረስት በሚሸጥበት ሰዓት ከወደፊት ሽያጭ 15% እንደሚያገኝ ተስማምቶ ነበረ የሸጠውና ይህንን ተጫዋች በ20 ሚሊዮን ፓውንድ የሚሸጡት ከሆነ የ20 ሚሊዮን ፓውንድ 15% ሊቨርፑሎች ገቢ የሚያገኙ ይሆናል። ይህ ተጫዋች እንግዲህ 2022 ክረምት ላይ ነበረ ሊቨርፑልን ለቆ ወደ ኖቲንግሃም ፎረስት መቀላቀል የቻለው። ሊቨርፑልን ከመልቀቁ በፊትም 13 የፕሪሚየር ሊግ ጨዋታዎችን ለሊቨርፑል ማድረግ ችሎ ነበረ። ኖቲንግሃም ፎረስትን ከተቀላቀለበት ጊዜ ጀምሮ እንግዲህ ላለፉት 4 ዓመታት በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ በተጠናቀቀው የ2025-26 የውድድር ዘመንም የኖቲንግሃም ፎረስት ምርጥ ተጫዋችም ተብሎ መመረጥም ችሏልና በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው። ለዛም ነው እንግዲህ ማንቸስተር ዩናይትዶችና ኒውካስል ዩናይትዶችም ይህንን ተጫዋች ለማስፈረም ፍላጎት ያሳዩት። እዚህ ላይ ግን ሊቨርፑሎች ይሄ ተጫዋች ለሌላ ክለብ ሲሸጥ አይተው 15% ከማግኘት ይልቅ ይህንን ቅናሽ ተጠቅመው ሊያስፈርሙት ይገባል ብዬ ነው የማስበው። ምክንያቱም እንደምናውቀው ሊቨርፑሎች በዚህ ሰዓት ላይ የቀኝ ክንፍ ተከላካይ መስመር ቦታ ላይ በጣም ብዙ ችግር አለባቸው። እንደሚታወቀው ኮነር ብራድሊ ጉዳት ላይ ነው የሚገኘው። የመጀመሪያዎቹ የፕሪሚየር ሊግ ጨዋታዎችም ያመልጡታል ተብሎ ነው የሚጠበቀው። ከጉዳት ከተመለሰ በኋላም ለረዥም ጊዜ ያለ ጉዳት ይቆያል ተብሎም አይጠበቅም። እንደዚሁም ደግሞ ለማገገም ወደ ጨዋታ ሪትም ለመግባት ራሱ ረዘም ያለ ጊዜ ሊፈጅበት የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ጀረሚ ፍሪምፖንግም የተጠበቀበትን ያህል እንቅስቃሴ ማድረግ የቻለ ተጫዋች አይደለም። ቢያንስ በአርነ ስሎት ስር ያንን ነገር መመልከት አልቻለም። እንደዚሁም ደግሞ ተፈጥሯዊ የቀኝ ክንፍ ተከላካይ መስመር ተጫዋችም አይደለም። የዊንግ ባክ ተጫዋች ነው። ምናልባት በአንቶኒ ኢራላ ስር የተሻሻለውን ጀረሚ ፍሪምፖንግን ልንመለከት እንችላለን። እስካሁን ድረስ ባየነው ግን ተፈጥሯዊ የቀኝ ክንፍ ተከላካይ መስመር ተጫዋች አይደለም። በዚሁ የሚቀጥል ከሆነም ለሊቨርፑል የሚመች ተጫዋች ይሆናል ብዬ አልጠበቅም። ስለዚህ ይህንን ተጫዋች በቅናሽ ቢያስፈርሙት ትክክለኛ ውሳኔ ነው ብዬ ነው የማስበው። በተለይ ደግሞ ኒኮ ዊሊያምስ በኖቲንግሃም ፎረስት ቤት በቀኝም በግራ ክንፍም ተከላካይ መስመር ቦታ ላይ ሲጫወት የተመለከትነው ተጫዋች ነው። እንደዚሁም ደግሞ ከዚህ ቀደም በተለይ በሊቨርፑል በነበረበት ሰዓትም በቀኝ ክንፍ የአጥቂ ስፍራ ቦታ ላይም ሲጫወት መመልከት ችለናልና የተለያዩ ቦታዎችን ከቨር ማድረግ ይችላል። በተለይ እንደሚታወቀው አንዲ ሮበርትሰን ክለቡን ለቋል። ኮስታስ ሲሚካስም በሊቨርፑል ላይቆይ የሚችልበት እድል እንዳለ ነው እየተነገረ የሚገኘው እና ምናልባትም እነዚህ ሁለት ተጫዋቾች መልቀቃቸውን ተከትሎ ኒኮ ዊሊያምስን ቢያመጡት አንደኛ ልምድ ያለው ተጫዋች ነው። እንደዚሁም ሁለቱንም ቦታዎች ከቨር ማድረግ ይችላል። በቀኝም በግራ መጮት የሚችል ተጫዋች ነው። ሲቀጥልም ደግሞ የሆምግሮን ኮታውንም ማሟላት የሚችል ተጫዋች ነው። እንደሚታወቀው በሊቨርፑል አካዳሚ ውስጥ አድጎ ያለፈ ተጫዋች እንደመሆኑ መጠን እንደ ሆምግሮን ነው የሚቆጠረው። እንደዚሁም ደግሞ ወደ ሊቨርፑል ሲመጣም አዲስ ይሆንበታል ተብሎ
አይጠበቅም። ምክንያቱም በሊቨርፑል ቤት ረዘም ላለ ጊዜ ያሳለፈ ተጫዋች ስለሆነ እንደ አዲስ ተጫዋች አይደለም የሚመጣውና እነዚህን ሁላ ጥቅሞች ሊቨርፑሎች ማግኘታቸው አይቀርም። ስለዚህ ከዚህ ተጫዋች ከሚገኘው ትርፍ ገቢ ከመሰብሰብ ይልቅ በቅናሽ ይህንን ተጫዋች ቢያስፈርሙት ጥሩ ሀሳብ ነው ብዬ አስባለሁ። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ከርቲስ ጆንስን ወደ ተመለከተው ዘገባ ነው የምናመራው። ሊቨርፑል ኤኮ ይዞት በወጣው መረጃ መሰረት የተርኪሽ ክለብ የሆነው ጋላታሳራይ ከርቲስ ጆንስን ለማስፈረም ፍላጎት አላቸው እያለን ይገኛል። እንደዚሁም ይህንን ተጫዋች ለማስፈረም በሚደረገው ፉክክር ላይም ራሳቸውን አስገብተዋል ነው እያለን የሚገኘው። እንደሚታወቀው ከዚህ ቀደም በተለይ ከጃንዋሪ ዝውውር መስኮት ጀምሮ ኢንተር ሚላኖች እዚህ ተጫዋች ላይ ከፍተኛ ፍላጎት ነበራቸው። ለማስፈረምም 2 ጥያቄዎችን አቅርበው ነበር። ነገር ግን ያንን 2 ጥያቄዎች ሊቨርፑሎች ውድቅ አድርገዋል። ከዛ በኋላም እንግዲህ ይህንን ተጫዋች የማስፈረም ፍላጎታቸውን ትተዋል ሲባል ነበረ። ነገር ግን ከጥቂት ቀናቶች በፊት ቱቶ መርካቶ ይዞት በወጣው መረጃ መሰረት ኢንተር ሚላኖች ከርቲስ ጆንስ ላይ ያላቸውን ፍላጎት አልተውትም፣ በድጋሚ ወደ ድርድርም ለመመለስም እንዳቀዱ ሲናገር ነበረ። ከኢንተር ሚላን በተጨማሪም የእንግሊዝ ክለብ የሆነው ኖቲንጋም ፎረስቶችም እዚህ ተጫዋች ላይ ፍላጎት እንዳላቸው ሲናገር ነበር። በተለይ ደግሞ ኤሊየት አንደርሰንን ለማንቸስተር ሲቲ ከሸጡ በኋላ የሱ ምትክ አድርገው ለማምጣት ከርቲስ ጆንስን ቀዳሚ ምርጫቸው እንዳደረጉ ነው እየተነገረ የሚገኘው። ከነዚህ 2 ክለቦች በተጨማሪም ግን እንደ ሊቨርፑል ኤኮ ዘገባ ከሆነ የተርኪ ትልቁ ክለብ የሆነው ጋላታሳራዮችም ከርቲስ ጆንስን ለማስፈረም ፉክክር ውስጥ ገብተዋል እያለን ይገኛል። የከርቲስ ጆንስ የሊቨርፑል ቆይታ እንግዲህ እስካሁን ድረስ አልተረጋገጠም። በየቀኑ የተለያዩ መረጃዎችን ነው እየተመለከትን የምንገኘው። ከዚህ ቀደም ኢንተር ሚላኖች ፍላጎት እንደነበራቸው ሁላችንም እናውቃለን። ከዛ በኋላ ግን ሊቨርፑሎች ራሳቸው ተጫዋቹን ማቆየት ይፈልጋሉ፣ በተጫዋቹ ላይ ያላቸውን አቋም ቀይሯል የሚሉ ነገሮችን ስንሰማ ነበረ። ከዛ በኋላ ደግሞ ኢንተር ሚላኖች በድጋሚ ይህንን ተጫዋች ለማስፈረም ወደ ድርድር ለመመለስም ፍላጎት አሳይቷል። ድርድር ውስጥም በቅርቡ ይገባሉ ተብሎ ይጠበቃል የሚሉ መረጃዎችን ስንሰማ ነበረ። ከዛ በኋላ ደግሞ ሊቨርፑሎች ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም፣ ካስፈለገ በቀጣይ ክረምት ክለቡን በነጻ መልቀቅ ይችላል የሚሉ መረጃዎችን ደግሞ ዘዴሊ ሜል ይዞ ሲወጣ ተመልክተናል። አሁን ላይ ደግሞ ጋላታሳራዮች ይህንን ተጫዋች ለማስፈረም ፉክክሩን ተቀላቅሏል ነው እየተባለ የሚገኘውና በየጊዜው የተለያዩ መረጃዎች እየወጡ ነው የሚገኙት። እስካሁን ድረስ ግን ተጫዋቹ ምንም የሰጠው አስተያየት የለም። በእርግጥ ከዚህ ቀደም ፌዴሪኮ ኬዛ በሰጠው አስተያየት ስለ ጣሊያን ጠይቆኛል የሚል ነገር መናገሩ አይዘነጋም እና ወደ ጣሊያን ለመሄድ ፍላጎት እንዳለው ነው የሚያሳየው። ነገር ግን በግልጽ ወጥቶ ክለቡን መልቀቅ እፈልጋለሁ፣ ወደዛ ሄጄ መጮት እፈልጋለሁ የሚል አስተያየትን አልሰጠም። ሊቨርፑሎችም እስካሁን ድረስ በይፋ የተናገሩት ነገር የለም። ስለዚህ የዚህ ተጫዋች ቆይታ አሁንም ድረስ አልተረጋገጠም። ምናልባት በዚህ ክረምት የዝውውር መስኮት ክለቡን ሲለቅ ልንመለከት እንችላለን። ምናልባትም ደግሞ በሊቨርፑል ቆይቶ አዲስ ኮንትራትም ሊፈርም የሚችልበትም እድል አለ። እስካሁን ድረስ አልተረጋገጠም። በቀጣይ እንግዲህ ምን ሊፈጠር እንደሚችል አብረን የምንመለከት ይሆናል። ነገር ግን የዚህ ተጫዋችን የሊቨርፑል ቆይታ ግን በአንክሮት መመልከት ይኖርብናል። ይህ ተጫዋች የሚለቅ ከሆነ የግድ እሱን ለመተካት ተጫዋቾችን ማምጣት መቻል አለባቸው። ስለዚህ የከርቲስ ጆንስ የሊቨርፑል ቆይታ በሊቨርፑል የክረምት የዝውውር መስኮት ላይ ትልቅ ተጽዕኖ መፍጠሩ አይቀርም እና በትኩረት መመልከት አለብን ብዬ አስባለሁ። እናንተስ በከርቲስ ጆንስ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም በኮሜንት ሴክሽን ላይና ዲስክሪፕሽን ላይ በሚገኙ ሊንኮችም የቴሌግራምና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እየጠየኩኝ እዚህ ላይ ይሰናበታችኋለሁ። ቸር ያቆየን።